ስያሜ ያጣሁላትና ስያሜ ያጣሁላትና ስያሜ ያጣሁላት ድምፃዊ ማዲንጎ አፈወርቅ ኢትዮጵያን በሙዚቃ ስራዎቹ ያለ ስስት ያገለገለ ድንቅ የጥበብ ሰው ነው። አፈር ይቅለለውና ድምፃዊው ህይወቱ ያለፈው ባሳለፍነው ዓመት መስከረም 17 2015 ዓ.ም የመስቀል ዕለት ነበር። የሙዚቀኛውን የእረፍት ቀን አስመልክተን ህይወትና ስራውን እንዘክራለን። አብራችሁን ቆዩ። ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል። ድምፃዊ ማዲንጎ አፈወርቅ ሚያዝያ 10 ቀን 1970 ዓ.ም ከአባቱ ከአቶ አፈወርቅ መንግስቱና ከእናቱ ወይዘሮ ሀገርነሽ ዋሴ በጎንደር ክፍለ ሀገር አዘዞ ከተማ ነበር የተወለደው። ወላጆቹ ወደ ትውልድ ስፍራቸው ደብረ ታቦር ከተማ ለመኖር ወስነው በመምጣታቸውም ድምፃዊው የመጀመሪያ ደረጃ ትምህርቱን በደብረ ታቦር ከተማ መከታተል ችሏል። ማዲንጎ በሙዚቃ ፈርጥነቱ ለማብራት ማይክ የጨበጠው ገና በ9 ዓመቱ እዚያው ደብረ ታቦር በቀበሌ ኪነት ውስጥ ነበር። ይህን ለግላጋ ድምፀ መረዋ ታዳጊ የተመለከቱ የቀድሞ 603ኛ ክፍለ ጦር የሙዚቃ አባላት ወደ ባህር ዳር ይዘውት በመምጣትም ዛሬ የተጎናጸፈውን የዝና ጉዞ አሃዱ ብሎ እንዲጀምር መነሻ ሆነውታል። ባህር ዳር የጀመረውን የሙያ ጉዞ ይበልጥ ለማጎልበትም ወደ አዲስ አበባ በመምጣት እርጎዮች ጋር ኋላም ላፉንቴኖች ጋር ቆይቶ በራሱ እንዲሁም የተለያዩ ስመጥር የምሽት ክለቦች ውስጥ ሰርቷል። ማዲንጎ አፈወርቅ የፊሸር ባንድ ኮሌክሽን የተሰኘውን የመጀመሪያ አልበም በ1989 ዓ.ም ከሁለት ጓደኞቹ ጋር ያሳተመ ሲሆን በሰፊው ከህዝብ ጋርም ያስተዋወቁትን ስያሜ ያጣሁላት የተሰኘውን አልበም በ1991 ዓ.ም አውጥቶ የአልበሙ መጠሪያ የሆነውን ስያሜ ያጣሁላትን ጨምሮ አማን ነው ወይ ጎራው የተሰኘ ስራውም የበርካታ አድናቂዎችን ልብ አስገዝቶለታል። በልብ ወዳጁ ኤልያስ መልካ አቀናባሪነት አይደረግም የተሰኘውን አልበም በ1997 ዓ.ም ለህዝብ ሲያቀርብም ትንሽ እልፍ ሲሉ እልፍ እየተገኘ ደሃ ነው በልቡ ሞቱን የተመኘ የሚል ስንኝ የቋጠረበትን ትዝታ እንዲሁም ማህሌት ይደነቅ የሚያውቀኝና የአልበሙ መጠሪያ የሆነው አይደረግም የሚለው ስራውም ማዲንጎ አፈወርቅ እውነትም የሀገራችን ወጣት ተወርዋሪ ኮከብ መሆኑን ያስመሰከረበት ነው። ጎዳናው መንገድ አንድም የሚጠላ ያመጣል አንድ የሚወደድ የሚል ስንኝ ያለው ስወድላት የተሰኘው አልበም በ2007 ዓ.ም ለህዝብ ሲቀርብም ምነው ዳኛ፣ ጎዳናው፣ ውሰጃት፣ ጎንደር በሚሉ ስራዎቹ የሁላችንንም ቀልብ በድምፀ መረዋነቱ ማንበርከክ ችሏል። ጎዳናው 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 መንገድ አንድም የሚጠላ ያመጣል አንድ የሚወደድ ከኛ አልበሞች በተጨማሪም በርካታ ነጠላ ዜማዎችና የፊልም ማጀቢያዎችን በተለያዩ ጊዜያቶች አበርክቶልናል። ከነዚህ ስራዎች ጥቂቶቹን ለመግለጽ ያህልም የኢትዮጵያ ሚሊኒየም ሲከበር የበዓሉ ድምቀት ከነበሩ ስራዎች በዋናነት የሚጠቀሰውና ከሙያ አጋሩ ከብርሃኑ ተዘራ ጋር በመሆን የሰራው አንበሳው አገሳ፣ አባይ ወይስ ቬጋስ የተሰኘው የፊልም ማጀቢያ፣ ብርቱካኔ የተሰኘውን የትዝታ ኮሌክሽን እንዲሁም በላይ የተሰኘውን ስራውን መጥቀስ ይቻላል። ፍጥረት ዥንጉርጉር ውሃና በረሃ ሁሉም ያለበት የውበት አማ ማዲንጎ ከምንም በላይ ለእናት ሀገሩ ቅድሚያ በመስጠትም ሀገሩ ችግር ሲገጥማት የሀገር ህልውናን ለማስጠበቅ ከማጋሮቹ ጋር በመሆን ጦር ግንባር ድረስ በመሄድ መከላከያ ሰራዊታችንን በማነቃቃት የጀብድ ስራ ከመስራቱን በተጨማሪ በርካታ የሀገር ወኔ ያላቸውና ማህበራዊ ፋይዳቸው የጎሉ ስራዎችን ከሙያ ጓደኞቹ ጋር በመሆን ለሀገሩ አበርክቷል። ለሀገሩ ላበረከተው ከፍተኛ አስተዋጽኦ ከጠቅላይ ሚኒስትር ከክቡር ዶክተር አብይ አህመድ የምስጋና ኒሻን ከመጎናጸፉ በተጨማሪ
በተጨማሪም ከልዩ ልዩ ድርጅቶች የተለያዩ ሽልማቶች ተበርክተውለታል። ማዲንጎ ለእህቶቹ ለትዕግስት አፈወርቅና እጅጋየሁ አፈወርቅ እንዲሁም ለወንድሙ ያሬድ አፈወርቅ የሙያ ፈርቀዳጅ በመሆንም በሙዚቃ ስራ እንዲገፉ ምክንያት ከመሆኑም በላይ ለበርካታ ወጣት ድምፃውያን አርአያ ከመሆን በዘለለ የገንዘብና የሙያ ድጋፍ ያደርግም ነበር። ከዚህም ሌላ በሙዚቃ ሙያ ውስጥ እድሜ ልካቸውን አገልግለው በጡረታ የተሰናበቱ የሙያ አባቶቹና እናቶቹን አስተዋሻቸውና ደጋፊያቸውም ነበር። ማዲንጎ ከወይዘሮ ሮዛ ይግዛው ህጋዊ ጋብቻ ያገኛት ዲቦራ ማዲንጎ የተሰኘች የ18 ዓመት ሴት ልጅ አባት ሲሆን በህይወት በነበረ ሰዓትም እጅግ ደግ፣ ሩህሩህ፣ ተግባቢ፣ ቤተሰቡንና ጓደኞቹን ወዳድ፣ ለተቸገረ ቀድሞ ደራሽ እንደነበረም የሚያውቁት ሁሉ ይመሰክሩለታል። ማዲንጎ የተለያዩ የበጎ ስራዎች ላይ በመሳተፍ የብዙ ሰዎች ህይወት ላይ አዎንታዊ ተጽዕኖ ከማሳደሩም በተጨማሪ የሙዚቃ ባልደረቦቹ ችግር ሲገጥማቸው ከልመና ይልቅ እርስ በርስ የሚረዳዱበትን አራራይ የሙዚቀኞች መረዳጃ እድር እንዲቋቋም መስራች አባል በመሆንም የበኩሉን ሚና ተጫውቷል። ድምፃዊ ማዲንጎ አፈወርቅ መስከረም 17 ቀን 2015 ዓ.ም በተወለደ በ44 ዓመቱ ህይወቱ በድንገት አልፋለች። ድምፃዊ ማዲንጎ አፈወርቅ ህይወቱ በድንገት ከማለፉ በፊት ለ7 ዓመታት ዜማና ግጥም እንዲሁም አቀናባሪ በመምረጥ አዲስ አልበም በመስራት አጠናቆ እንደነበረም ይነገራል። ምንም እንኳን ድምፃዊው በአካል ከኛ ቢለይም በመንፈስና በሰራቸው ሕያው ስራዎች ሁሌም አብሮን ይኖራል። ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃል